ያንቀላፉ የደነዘዙ የፈዘዙ በሞትና በመኖር መካከል ላይ ያሉ ሆድ የሸፈናቸው ጊዜያዊ ጥቅም የከደናቸው አድርባይነት የደበቃቸው ስንፍና የሸሸጋቸው ወኔ ያጡ ተከድነው ይብሰሉ ተብለው የተድበሰበሱ ሐሳቦች ሀገራችንን ሞልተዋታል። ልባቸው በጥላቻ የታወረ ራሳቸውን እንደ ፈረስ ቆጥረው በጫኞቻቸው የሚጋለቡ አንደበታቸው ከኢትዮጵያ ፍቅር ይልቅ ለኢትዮጵያ ጠላቶች የሚዘምሩ ታላቋን ሀገር ለጠቅላይ ሚኒስቴሩ ብቻ ሰጠው ቀኑን ሙሉ ረብ የለሽ ሐሳብን በማንሳት ሲሰዳደቡ የሚሉ አሉ። ከመጎዳት በላይ ተሽመድምደናል፣ ከድህነት በታች ደህይተናል። ነገር ግን ከታሪካችንም ሆነ ከጉዳታችን አልተማርንም። የረጅም ዕድሜ ታሪክ ባለቤት ብንሆንም ቀለም አልቆጠርንበትም። አባቶቻችንን የመታው እንቅፋት ዛሬም እኛን እየመታን ይገኛል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ ልዩ የማል ሚዲያ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ አቶ ታዬ ደንዳ የትግራዩን ጦርነት የጀመረው የፌዴራል መንግስቱ ነው ማለታቸውን ተከትሎ አቶ ታዬ አጋለጥኩት ባሉት እውነት ላይ ቅኝት የምናደርግበት ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ አቶ ታዬ ደንዳ ባነሱት ሐሳብ ላይ ሰፊ ዳሰሳ የምናደርግ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ ትንታኔውን ደግሞ ላይክና ሼር በማድረግ የሚዲያችን አባል ይሁኑ። በአንድ ወቅት የሰላም ሚኒስቴር ዴታ የነበሩት አቶ ታዬ ደንዳ ለትግራዩ ጦርነት መጀመር ህወሓት ሳይሆን የፌዴራል መንግስቱ ጥፋተኛ ነው ሲሉ በቪዲዮ መልእክት አስተላልፈዋል። ሰውየው ያስተላለፉት መልእክት እንደወረደ እንደዚህ ይላል። እስከዛሬ ድረስ ሰሜን እዝ ተጠቃ፣ ህወሓት ጦርነት ጀመረ ስንል የነበረው ውሸት ነው፣ ህወሓት ያስጀመረው ይመስላችኋል ሲሉ ጥያቄ አዘል ሐሳብ አንስተው መልሰው ራሳቸው ምላሹን እየሰጡ ውሸት ነው እኛ ነን በሴራ ጦርነቱን ያስጀመርነው ሲሉ ሐሳባቸውን ይቀጥላሉ። በመከላከያ ውስጥ የነበሩ የትግራይ ተወላጆችን ለማጽዳት ምንም መንገድ ስላልነበረን እነሱን ፊልተር አድርገን ለማባረር ያንን ጦርነት ማስጀመር ነበረብን ካሉ በኋላ ለወታደሩ የተጨነቁና ያዘኑ በማስመሰል እውነታውን ልንገር ሀገር አድናለሁ ብሎ የወጣ ወታደር አለ። አንዲት ነፍሱን ለሀገሩ የሚሰጥ በእነዚህ ወታደር ነፍስ ላይ ነው ግፍ የፈጸምነው፣ በብዙ ህዝብ ነፍስ ነው ግፍ የፈጸምነው። አሁን ይሄንን ጉድ ምን ትላለ? ነገ ምን እንደምንሆን አላውቅም እያለ መልእክቱን አስተላልፏል። በነገራችን ላይ አቶ ታዬ ደንዳ እየዋሹ ስለመሆናቸው ብዙ ሐሳቦችን ማንሳት ይቻላል። ከነዛ መካከል አንዱ ይሄ ጦርነት በተጀመረበት ወቅት የህወሓት አባል የሆኑትና በአሁኑ ሰዓት በህይወት የሌሉት የህወሓትን የጦርነት ውሎ ለትግራይና ለመላው ዓለም ለማሳወቅ እንደ አፈቀላጤ ሆነው ሲያገለግሉ የነበሩት አቶ ሱኩ ትሬ ጦርነቱን የፌዴራል መንግስት ሳይሆን ራሳቸው ህወሓቶች እንደጀመሩት እንዲህ በማለት ነግረውን ነበረ። የትግራይ ህዝብ ግልጽ የሆነ አደጋ ላይ መግባቱን በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱን በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን እዝን ከተባበሩት እጃችንን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው፣ አንዳንድ ፖኬቶች ላይ ከቀሩት ውጪ። እንግዲህ ይሄ እርምጃ አንቲሲፓቶሪ ሰልፍ ዲፌንስ የሚባል ዓለም አቀፍ ኮንሰፕት አለ። ትንንሽ ሀገሮች ለጥቃት የተጋለጡ መሆናቸውን ሲያዩና ኢሚነንት የሆነ ግልጽ የሆነ የመጥፋት ስሜት በሚሰማቸው ጊዜ እንጨፈለቃለን ብለው ባሰቡበት ጊዜ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም ሰልፍ ዲፌንስ አንቲሲፓቶሪ ሰልፍ ዲፌንስ ይባላል። ቀደም ብለህ ነገሮች ከመድረሳቸው በፊት የምታደርገው የመከላከያ እርምጃ ነው። የትግራይ ህዝብ 30,000 ጦር በውስጡ ቀጥታ የእዝ ሰንሰለት ውስጥ ያለ 4 ክፍለ ጦር ሜካናይዝድ ባለበት ሁኔታ ከታች አሃዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? አልነበረበትም።
ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ብዙ እልቂት ይደርስ ነበር፣ ብዙ ጥፋት ይደርስ ነበር። እንደተባለውም የአምባገነኑ አብይ አህመድ ህልም ምናልባት ለጊዜውም ቢሆን መቼም የህዝብን ለዘላለም ጨፍልቀህ ባትገዛም ለጊዜውም ቢሆን የበላይነት ያገኝ ነበር። ስለዚህ ያንን አቅም የሰሜን እዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው። ግን ከዛ ባሻገር ሄዷል። ወራሪው ኃይል ጦሩ ከጀርባው ተመታ፣ ተጨፈጨፈ፣ መሬትህን በዚህ ጊዜ ነው መያዝ የምትችለው ሆ አሰኝቶ በድንጋጤ ነው የተንቀሳቀሰው። በአንዳንድ ፖኬቶች ላይ ደግሞ የሰሜን እዝ አካላት የሆኑ ያልተነኩ ነበሩ። ስለዚህ የትግራይ ሰራዊት አንደኛ ከታች በኩል በወረራ የተንቀሳቀሰውን ኃይል የመመከት እንቅስቃሴን ያደረገው፣ ሌላ ደግሞ በትግራይ ውስጥ በተለያዩ ፖኬቶች የነበሩትን በድርድርም በሰላም አንዳንድ አካባቢዎችን በግጭት እንዲመክኑ እና የማጥራት እንቅስቃሴን የተደረገው። ይህንን ንግግር ከሰማን ከዓመታት በኋላ አቶ ታዬ ደንዳ መጥተው ጦርነቱን የጀመርነው እኛ ነን ሲሉ ስለምን የሚታመኑ መሰላቸው? እርግጥ ነው ታዬ ከጠቅላይ ሚኒስቴሩ ጋር ተጣልቷል። በተደጋጋሚ የአብይ አህመድን አመራር በመተቸት ይታወቃል። የእውነት ታዬ ደንዳ ለእውነት ሟች ከሆነና የፌዴራል መንግስቱ ጦርነቱን እንደጀመረ የሚያውቅ ከነበረ ይህንን ያክል ጊዜ ለምን በውስጡ ደብቆ አቆየው ነው? ወይስ ስልጣን ስላጣ የውሸት ታሪክ ፈጥሮ ነው የነገረን? መልሱን ለእናንተ ለአድማጮቼ ተውኩት። ታዬ ደንዳ በአሁኑ ሰዓት ምንም አይነት ስራ የሌለው ሲሆን ከአንድ ጋዜጠኛ ጋር ባደረገው ቆይታ ጋዜጠኛው ምንም አይነት ስራ የለክም በምንድነው እየኖርክ ያለው ሲል ይጠይቀዋል። አቶ ታዬ ደንዳ ኮራ ብሎ የገንዘብ ችግር የለብኝም ሲል ይናገራል። እንኳን ሳትሰራ ሰርተ መኖር በሚከብድበት በዚህ ወቅት አቶ ታዬ ራሱንና ቤተሰቦቹን ለማኖር ያልከበደው ከኢትዮጵያ ጠላት በሚከፈለው ገንዘብ የሀብት ማማን ስለተቆናጠጠ ነው። ታዬ ታስሯል ምን ትላለች ስለ ዘገየ ያልኩት ዘገየ። አሁን ምን ከሰሞኑን ደግሞ ምን መግለጫ ሰጠ መሰለ? ጀዋር አልጸጸትም የሚለው መጽሐፍ ሲያሳትም በዶላር ነው የገዛው። አሁን ሰሞኑን ደግሞ ምን ትበላለህ ያለው የእናንተ እንደ አይነት ጋዜጠኛ ምንድነው የምትሰራው? ልጆች አሉ፣ ሚስት አሉ፣ ከበቂ በላይ ነኝ አለ። ከየት ነው የሀብት የሚመጣው? ኢትዮጵያን ለማፍረስ ፕሮጀክት ተቀርጾ ባጀት ተመድቦ ከ1884 የጀርመን ባርሊን ኢትዮጵያ በአድዋ ላይ ስላሸነፈች አፍሪካን ለመቀራመት ኢትዮጵያ የሚባለውን አገር ማፍረስ አለብን በሚል ስለሆነ ተልዕኮ አላቸው፣ ሚሽን አላቸው፣ ዘረኞች ናቸው። ልባቸው በጥላቻ የታወረ ራሳቸውን እንደ ፈረስ ቆጥረው በጫኞቻቸው የሚጋለቡ አንደበታቸው ከኢትዮጵያ ፍቅር ይልቅ ለኢትዮጵያ ጠላቶች የሚዘምሩ ኢትዮጵያ የምትባልን ትልቅ አገር ለጠቅላይ ሚኒስቴሩ ብቻ ሰጠው ቀኑን ሙሉ አብይን በመሳደብ የሚውሉ ሰዎች አሉ። እነዚህ ሰዎች የኢትዮጵያን ሕዝብ ከመናቃቸው ባሻገር ሾርት ሚሞሪ ነው ያላቸው፣ ምንም አያስታውሱም በማለት የውሸትና የከሰረ ሐሳብ ይዘው ብቅ ብለዋል። ከነዛ መካከል አንዱ ምንም ስራ ሳይኖረው የጀዋር መሐመድን መጽሐፍ በዶላር በገዛው በአቶ ታዬ ደንዳ አማካኝነት የቀረበው ድራማ ሲሆን ይህ ድራማ በጥሩ ደራሲ ያልተደረሰና ጎበዝ ገጸ ባህሪን ያልተላበሰ ተደራሲያንን የናቀ ለሽልማት የማይበቃ ተራ ስነ ጽሑፍ ነው። ሸኔና ፋኖ የተላላኪ ሲሆኑ ወያኔ ደግሞ የኤርትራ ጉዳይ አስፈጻሚ ሆና ኢትዮጵያን ለማተራመስ በስታሊን አማካኝነት የ$450,000 ኮንትራትን ተፈራርመዋል። ይህም ድራማ የዛው ኮንትራት አንድ አካል ነው። የባለፈው የሚዲያ ካምፔንም እንደዛው ነው። ገና ብዙ ድራማዎች ብዙ ታሪኮችና ድርሰቶች ይፈጠራሉ። ከመጣው ሁሉ ጋር ባለመጮህ ከኢትዮጵያ ጋር መጽናት ይኖርባቸዋል። በአንድ ወቅት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ሰው ጤነኛ ነው የሚባለው ከላይ ፈጣሪን ሲፈራ ከጎን ሰውን ሲያፍር ከውስጥ ህሊናውን ሲያዳምጥ ነው ማለታቸው ይታወሳል። ይህንን ድራማ የሚሰሩ ሰዎች ሰውን የናቁ ለህሊናቸው የማይኖሩ ህሊና የሚባል ነገር የሌላቸው መሆናቸውን ልንረዳ ይገባል። ያንቀላፉ፣ የደነዘዙ፣ የፈዘዙ በሞትና በመኖር መካከል ላይ ያሉ የሚያጣጥሩ ሐሳቦች ሀገራችን ሞልተዋታል።
ሆድ የሸፈኑ ጊዜያዊ ጥቅም የከደናቸው አድርባይነት የደበቃቸው ስንፍና የሸሸጋቸው ወኔ ያጡ ተከድነው ይብሰሉ ተብለው የተድበሰበሱ የጋን ውስጥ መብራት የሆኑ አደባባይ ያልወጡ በጓዳ የቀሩ ድፍረት የጎደላቸው በተግባር ያልተገለጹ የወረቀት ነብር የሆኑ በየገዳማቱ ተቆልፈው የተቀመጡ አይነኬ ምርጥ ጥበቦች አሉን። አንዳንዶቹ ሐሳቦቻችን በተግባር ያልተፈተኑ በአፈ ታሪክና በዘልማድ እየተወራረሱ እዚህ ያደረስናቸው ናቸው። እውነት ለመናገር የሐሳብ ጠኔ የለብንም። መነሻ ዕውቀትም አላጣንም። የጥበብ ድርቅም አልመታንም። የእኛ ድርቀት የተግባር ድርቀት ነው። የእኛ ጦት ምግባርና ተግባር ነው። ሳናውቀው ሳይሆን የምናውቀውን መሬት ማውረድ ነው ያቃተን። ሃይማኖት አላነሰን፣ ታሪክ አላጣን፣ ፊደል አልቸገረን። ነገር ግን ብዙ እያለን እንደሌለን ሆነናል። ብዝሃ ማንነታችን፣ ባህላችን፣ ቋንቋችን፣ ስነ ቃላችን፣ ግጥማችን፣ ዘፈናችን፣ ቅኔያችን፣ ለቅሷችን ሁሉ ሐሳብን የተሸከሙ ቅርሶቻችን ናቸው። ቢሆንም ግን አልተለወጥንባቸውም። ሀገራችንንም አልቀየርንበትም። አዲስ ሐሳብም አልሰራንበትም። ከጊዜው ጋር አልዋጀናቸውም። አፍም አልቸገረንም። የሰው ኃይልም አልጎደለንም። የቸገረን የሚሰራ እጅ ብቻ ነው። ጉልበት ሞልቶናል። ጉልበታችንን ለበጎ መዋል ነው ያቃተን። ኃይላችንን የምናሳየው እርስ በርስ በመፋጀት ነው እንጂ ሀገርን በማቅናት አይደለም። የመጣንበት መንገድ አዙሪት ነው። በመጣንበት ነው የምንመለሰው። በምንመለስበት መንገድ ነው ደጋግመን የምንሄደው። ከታሪካችን አንድስ እንኳን አልተማርንም። አባቶቻችንን የመታው እንቅፋት ዛሬም እኛን እየመታን ይገኛል። በዋናነት ሀገራችንን ከድህነት ወለል በታች ያደረጓት የራሷ ዜጎች ናቸው። ከውጭ ጠላት ይልቅ እንደ ታየ ደንዳ አይነት የመንግስትም የጠላትም ካድሬ ሆኖ የሚያገለግሉ አስመሳዮች ናቸው። ሀገርን የሚበዘብዙት ለኢትዮጵያ ሕዝብ እጅግ ቀላሉ ስራ የውጭ ጠላትን መለየት ሲሆን ነገሮችን የሚያወሳስበው ግን የውስጥ ጠላትን መለየቱ ላይ ነው። ሲዘርፍና ሀገርን ሲገድል የኖረ ሁሉ ሲያዝ የሀገር ጠበቃ እንደነበር ይናገራል። የታሰርኩት ብሔሬ ከዚህ ሃይማኖቴ ከዚያ ስለሆነ ነው እያለ ህዝቡን ያወዛግባል። አንድ ገጣሚ የምንበስለው በእድሜ ሳይሆን ወድቆ በመነሳት ነው ይላል። እኛ ግን ከመጎዳት በላይ ተሽመድምደናል። ከድህነት በታች ደህይተናል። ነገር ግን ከታሪካችንም ሆነ ከጉዳታችን አልተማርንም። የረጅም ዕድሜ ታሪክ ባለቤት ብንሆንም ቀለም አልቆጠርንበትም። ዕድሜ ብቻ ነን። ቆም ብለን ማሰብ አለብን። በማህበራዊ ሚዲያ የተለቀቀውን ሐሳብ ሁሉ ከመሻማትና ቆሻሻ እንዳየ ዝንብ ግር ብለን ሐሳቡን ከመግዛታችን በፊት ይህ ቪዲዮ ወይም ጽሑፍ በማን ተለቀቀ? ለምን ተጻፈ? ለኢትዮጵያ ምን ጥቅም አለው? ምንስ ጉዳት አለው ልንል ይገባል። የታሰረ ሁሉ ጀግና፣ ያወራ ሁሉ አዋቂ፣ ኢትዮጵያ እያለም ያላዝን ሁሉ ኢትዮጵያን የሚወድ አይደለም። ከሐሳቡ ጋር ቢኒያም ከድር ነበርኩኝ። የዛሬም በዚያ በቃው። በቀጣይ በሌላ ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ።